ማድረግ ምችል ቆይ እዛው በራሱ ቁጥር ነው። ቆይ ልጅቷን ጠዋት የመጣችው ልጅ ላናግራት። ቅድም ምናልባት ሞር አብራት ይሄን ጉዳይ እንትን የምትል ልጅ አለች ማዕረ የምትባል እሷ ሞር ያለውን ነገርም ሚጣ ነው ስሟ፣ ጓደኛዋ ቤሩት ያለችው ጉዳዩን እዚህ ይዛለች። ያው ሚጣ ይላከችልኝ የሳውዲ አረቢያ ቁጥር ዋትሳፕ አለው። ቴሌግራም ብቻ ነው አክቲቭ የምትጠቀምበት እያሉኝ ነው። እሺ ቆይ እሺ፣ አንዴ ልጠይቃት ሚጣን። ሚጣ ዋትሳፕ አለው የላክሽልኝ ቁጥር የሜሎና ቁጥር እና በዚሁ ቁጥር ነው ቴሌግራሟ። ቆይ እስኪ ዋትሳፕ ሁለት ራይት ይሆናል ላይሆንም ሊያው የሜሎናን ልጅቷ ሜሎና ነው ስሟ ነው ያለችኝ። ቴሌግራም ስሟ ሜሎና ነው ስሟ። ኦኬ መልእክት ላስቀምጥላት አንዴ። ኦኬ እሺ አስቀምጭላትና እንትን ካለ እኔ ቴሌግራሟ ምናምን ስላለ ሼር ማድረግ እችላለሁ። በዚሁ ከሆነ የአሰሪዋን ቁጥር የዋትሳፕ ቁጥር መላክ የምትችል ከሆነ ለእሷ በቴሌግራም ብቻ የሚያገኟት ልጆች ቢጽፉላትና አሁን ሀቡ እንዳለችው አሰሪዋን ምንድነው ከኤምባሲ ነው ከምን እንድትጠራ ማድረግ የሚቻል ከሆነ ይዋዴ እናንተም የምታወሯቸውን ሰዎች በአጠቃላይ ያው የአሰሪዋን ቁጥር የዋትሳፕ ቁጥሯን ቴክስት ብቻ አድርጋ እንድትልክ ቢደረግ እና ያንን ደግሞ እዚህ ሀቡ ጋር ይዘነው ብንመጣ አይሻልም ይዋዴ? ሚጡ ልጠይቃት ጓደኛዋን። መልካም የቴሌግራም እንትኗ ዩዘር ኔም አለ አይደል? እሱ ልከውልኛል። እንደተባለው ግን አሁን እኔም ጽፌላታለሁ እስካሁን አልመለሰችልኝም ልጅቷ። በዚህ በቲክቶክም በቴሌግራምም ጽፌላታለሁ በእርግጥ እና እስክትመልስ ነው አሁን በምን ማግኘት እንደምችል የሴት ያሰሪዋ ስልክ ራሱ ይኑር አይኑር ለመጠየቅ ራሱ በቃ ማግኘት አልተቻለም። ልጅቷ ይኸው እንዳልኩሽ በሆኑ በሁለት በሶስት ቀን አንዴ ነው ስልኩ ራሱ የምትሰጣትና ለዛ ነው አሁን ትልቁ ችግርም እኮ። አዎ እኮ እሱ እኮ ነው በሳምንት 3 ቀን ስለሆነ ስልኳን የምትሰጣት። አሁን ስልኳን የሚሰጣት ቀን እስከሚደርስ ነው መጠበቅ ያለብን። አሁን ዛሬ ጠዋት ነው የፖስተችው ፖስቱን። ስለዚህ ዛሬ 1 ብለን ብንይዘው ነገ 2 ከነገ ወዲያ ምናልባት ሊሰጣት ይችላል። ያ እንደዛ ነው። እስቲ እኔም ኦልሬዲ በዚህ በቲክቶክ ብጽፍልሽ ወይ ቮይስ ባስቀምጥልሽ ምናምን ፎሎ አድርጌሻለሁ። ፎሎ እናድርግ። ያው እሺ አሁን ይደርሰኛል። ፍሬንድ ሆነናል መልእክትክ። እኔም ሚጡ ልጠይቃት የሴትዮዋን ኦልሬዲ ጠይቄያታለሁ ቅድም ስትነግረኝ። የሴትዮዋን ስልክ መጠየቅ ከቻለች እሷ ቀድማ ለመለሰችው ትመልስ ቴሌግራም ላይ ተጠይቀው እሷም የሴትዮዋን ስልክ። በጣም መልካም እሺ፣ በተቻለ መጠን እሱን ለማግኘት እንሞክራለን። የሴትዮዋን ስልክ እንዳልሽው ሌላ ማድረግ የምንችለው ከተገኘ አንደኛ ስቴፕ ልጅቷ ከመለሰች ስልኳን የሴትዮዋ ስልክ ከተገኘ የሴትዮዋ ስልክ ለኤምባሲ መስጠት ስለሚቻል ከኤምባሲ ሲደወልላት ሴትዮዋ ጉዳዩ ኤምባሲ እንደደረሰ ስታውቅ ልጅቷን ከ3 ወር በኋላ በነፃ ታስተናብታታለች፣ ትለቃታለች። ምክንያቱም ከሀገር ቤት ስላላመጣቻት መብቷ አይደለም እሷን መያዝ። እንደዚህ የዛኔ እንትን እንላለን፣ አዲስ ስፖንሰር እንፈልግላታለን፣ ኤምባሲም ይፈልግላታል። አዲስ ስፖንሰር ደግሞ ማግኘት ካልተቻለ ወይ ደግሞ ብሩ ከበዛ በነፃ ኤጀንሲዎች አሉ፣ በኤጀንሲ ኮንትራት ትገባለች። ያስገባቻት እንደሌላ አታውቋትም? አዎ እኮ እሱንም መጠየቅ ይቻላል። ስራውን ያስገባቻት ደላላ ማን ነው ያስገባት ስራውን? ለዛ ፈልጋለሁ ያልኩት እንደዛ። አሁን ሞር እናንተ በደንብ ስለምታውቁት በእርግጥ ራሷ ብትኖር የሚፈለገው ኢንፎርሜሽንም ለመስጠት በጣም መልካም ነበር። እንዳልኩሽ የሆነ ሰዓት ለረጅም ጊዜ ስራ አቆማ አይነት ነገር እዚህ
ቲክቶክ ላይ ባለው ያው ንጽጽሩ ላይ ምናምን አይነት ነገር የምትታወቅ አይነት ልጅ ነች እና ለረጅም ጊዜ ስራ አቁማ ስለነበረ እስቲ የምታውቁ እዛ አካባቢ ያላችሁ ወንድምቶች ምናምን ስራ ፈልጉ በሚለው በዚህ በሚተዋወቁ ሰዎች አይነት ነገር ያገኘችው ይመስለኛል ስራው። በሰው እንደዛ ነው የገባችው። መጀመሪያ አካባቢ ደላላ ውሰዳት፣ ከዛ በኋላ አላቅም። በእርግጥ እውነት ለመናገር ግን አጀማመሩ ስራው የተገኘው በዚህ በሰው ነው እና ደላላ ይኑር አይኑር ራሱ ለመጠየቁ ለማጣራቱ እሱ ጥሩ ነበር። ግን እንዳልሽው የሚያስፈልግሽ ኢንፎርሜሽን ካለ ቀድማ ለኔ ከመለሰች ወይም ደግሞ እህቶችም ስላሉ ቀድማ ልትመልስላቸው ከቻለች የምትፈልጋቸው ኢንፎርሜሽን አሁን እንዳልሽው የማዳሟ ስልክ አንድ፣ ከዛ ደግሞ ደላላ ካላት ደላላ የሷ ደላላ ካለች፣ እሺ ሌላ የሚያስፈልግ ነገር ካለ ይሄ ነው የሚያስፈልግ። የመጀመሪያው ስቴፕ የመዳሟ ስልክ። ሁለተኛ ነገር ደግሞ ኤምባሲ ፓስፖርት ኮፒያን ይጠይቃል። ፓስፖርት ኮፒ ስልኳ ላይ ካለ እንድትልክ፣ ከሌለ ደግሞ ቤተሰቦቿን መጠየቅ ይቻላል። ፓስፖርት እና ደላላ ካለች ደላላዋን እንድናናግራት ያስገባቻት ደላላ ካለች፣ አይ ደላላ አይደለም በሰው ነው የገባሁት ካለች ምንም ማድረግ አይቻልም። ኤምባሲ ማዳሟ ጋር እንዲደውል እናደርጋለን። ግለሰብ ሲደውልባትና ከኤምባሲ ሲደውልባት አንድ አይደለም የምትሰጠው ምላሽ። መልካም በቃ እኔ በተቻለ ፍጥነት እነዚህን ምናምን አጣርቼ በውስጥ ከመለሰችልህ ግን ሀቢባ መልሽላት በላት። ዋትሳፕ ላይ ቮይስ አስቀምጥላታለሁ። ቴሌግራም ዩዘር ኔሟን ላክልኝ በኢንቦክስ ፎሎ ባክ አድርጌያለሁ። ያው አሁን እልክልሻለሁ። እሱ ቴሌግራም ዩዘሯን አሁን እልክልሻለሁ። የዋትሳፕ ግን መልካም እሺ፣ እሱን እነግራታለሁ። አሁን እህቶች እየሰሙ ስለሆነ ምናልባት ቀድማ ለመለሰችላቸው እንዲህ ብላችሁ ጻፉላት። እስከዚያው ግን እህቶች ታች ያላችሁ የሀቢባን እንትን መልሽላት፣ ቴሌግራም መልሽላት። ከመለሰችልኝ እኔ ተቀጥታ ሎኬሽን እንድትልክልኝ፣ ፓስፖርት ኮፒ እንድትልክልኝ፣ የመዳሟን ስልክ እንድትልክልኝ ጠይቃትና ይሄንን ከዛ ወደሚቀጥለው ስቴፕ እንሄዳለን ማለት ነው። እሺ ሀቡ እግዚአብሔር ያክብርልን። እንግዲህ ምንም ከዚህ በላይ ምንም ማለት አንችልም። እንግዲህ እግዚአብሔር አምላክ ባለሽበት ይጠብቅሽ፣ አንቺንም ቤተሰቦችንም ይጠብቅልን። እግዚአብሔር ያክብርልን። እንዳከበርሽን እግዚአብሔር ያክብርሽ። በጣም ነው የምናመሰግነው። አይ ቲንክ ፈለገም ከታች እየጻፈ ነው ያመስግንሽና አንቺም እረፍት ያለውን ነገር እልክልሻለሁ። እኔ ዩዘር ኔሟን እንጠብቃለን። አቦ 1911 ደውላ ችግር ላይ እንደሆነች ታሳውቅ። አዜብዬ ስልክ የላትም እኮ ማዳሟ ስልኳን ወስደዋለች። እሱ እኮ ነው ችግሩ። ስልኳን ስትሰጣት ነው ሌበር ትደውል። አሉ አሁን ገብተሃል። ኔትወርክህ በጣም አስቸገረ። በጣም ይቅርታ ይደረግልኝ። በጣም ነው የምናመሰግነው አንቺ የተወዳጅ እህታችን። በዚህ አጋጣሚ እኛን አክብረሽ ሳትንቂ በጣም ብዙ የራስሽ ጉዳዮች እያሉ እኛን ወንድሞችሽን ሳትንቂ ስለሰማሽን ስላደመጥሽን በጣም የምናመሰግነው። ከኃጢአት በስተቀር እግዚአብሔር አምላክ የልብሽን መሻት ይፈጽምልሽ። የወለድሻቸው ልጆች አምላካችን እግዚአብሔር ለቁም ነገር ያብቃልሽ። የምታደርጊያቸውን መልካም ነገሮች በአጠቃላይ በእውነት በጣም ለብዙ ሰዎች ብዙ ነገርን ቀይረዋል እና አንቺ በምታውቂው እግዚአብሔር በሚያውቀው የልብሽን ቋጠሮ ድንግል ማርያም ትፍታልሽ። የቤትሽን ጎዶሎ መድኃኔዓለም ይሙላልሽ። አቡዬ በጣም ነው የምንወድሽ። እግዚአብሔር ያክብርልን። በጭንቅ ላይም ያለችው ሁኔታችንን እግዚአብሔር አምላክ በእውነት በምሕረት አይኑ ይመልከትልን። በዚህ ጉዳይ ላይ ደግሞ የተረባረባችሁ መልእክታችሁን ሳታቋርጡ ወደ እኔም ስትልኮ የነበራችሁ እህቶች በአጠቃላይ በእውነት እናንተንም እጅግ በጣም አድርገን ነው የምናመሰግነው። ዮሐዴ ወንድማችን አንተንም እጅግ በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ኑርልን።
እንኳንም የኛውንክ እንወዳችኋለን። አቡዬ በዚህ አጋጣሚ አንቺን እናመስግን ብዬ ነው። ዮሐዴ እንደመረቀሽ እርግጠኛ ነኝ። ኔትወርክ የተሰማ ስላልነበር አልሰማኝም። ዮሐዴ ያው እንደምታየው ሽማግሌ ስለሆነ ሁሌ ይመርቃል። ኧረ እኔ ምርቃት አልችልም። እኔ ሆድ ይመርቅ ብዬ ጨርሻለሁ። እግዚአብሔርም የልቤን ስለሚያውቅ የልቤን መሻትና መፈለግ ያው ይስጥሽ ብያለሁ። እኔ እና ደግሞ አይ ቲንክ ወልዳለች እያሉ ነው። እንኳን ማርያም በሰላም አወጣችሽ፣ በሽልም አወጣችሽ እና ልጆችን ደግሞ በጸጋ በበረከት እግዚአብሔር አምላክ ያሳድግልሽ። ኑሪልን ረጅም ዓመት ከሙሉ ጤና እግዚአብሔር አምላክ ያኑርሽ። ፈለገም አንተም እግዚአብሔር ያክብር። እውነት ቅድም ነው የነገርኩት። በእርግጥ ከቀን ጀምሮ ነበር ሲነግሩኝ የነበረው ቪዲዮም ሲሰራጭ የነበረው ከቀን ጀምሮ ነበረ እና ያው ሁላችንም የአንድ የአዳም ልጆችም አይደለን። በተለይ ደግሞ ውጭ ሀገር ያሉ እህቶቻችን ዘመድም የላቸውም እኛንን ያለናቸው እና በጣም ብቻ መልስ ስጠን። አሁን የእሷን መልስ ብቻ ነው የምንጠብቀው። እሷ ቴሌግራም ላይ ስትመልስ ቀጥታ ወደ መፍትሄው እንሄዳለን። መልካም እሺ፣ አቡን እናመሰግናለን። ደህና ደሩ። አቡዬ ነገ በተመሳሳይ ሰዓት ትገቢያለሽ በዚህ ሰዓት ወይስ አለው? ላይ ደግሞ ቀን ላይ በጊዜ በቃ ጽፍልሻለሁ። ሌላ ጉዳይ ስለምፈልግ እሺ፣ ሌላ ጉዳይ ስለምፈልግሽ ጽፍልሽና እናወራለን። ችግር የለም። እሺ፣ ጻፍልኝ። እሺ፣ ቴንክ ዩ። እሺ፣ ዮሐዴ መጨረሻ ላይ ላክልኝ ትልሳ ይቻላል። እሺ፣ እግዚአብሔር ይቅር ይበለ። እሺ፣ ሰላም ደሩ። እሺ፣ ሰላም ደሩ። ሎኬሽን ሄዶ መጠየቅ አይቻልም። ሀቦ ኧረ አይቻልም። ሴትዮዋን ነገር ታስብሱባት አላችሁ። ሳውዲ እኮ ነው ውዶቼ። የት መሰላችሁ? ጭራሽ ስልክ የቀማቻት ሴትዮ የቤቴን ሎኬሽን ላክሽ ብላ ሲጀምር ሎኬሽኑ የለንም፣ ግን እኔ ቴሌግራም ላይ ስትመልስልኝ አሁን ዩዘር ኔማን ቴሌግራም ይልክልኛል። እኔ ዋትሳፕዋን ያለኝ ዋትሳፕዋን ደልት አባታለች ብለዋል። ሶ ቴሌግራም ላይ ስትመልስልኝ ፓስፖርት ኮፒዋ ካላት ከሌላት ደግሞ የቤተሰቦችሽን ስልክ ስጪኝ ብዬ ከቤተሰቦቿ ወስዳለሁ ፓስፖርት ኮፒዋ ሎኬሽኗና የመዳሟን ስልክ ከሰጠችኝ ኤምባሲ ያመለክትላታለሁኝ እና አዲስ ከፊል ደግሞ እንፈልግላታለን። አሁን ትልቁ ነገር አዲስ ከፊል መፈለግ ነው ያለብን። ኮንትራት ለመግባት ፈቃደኛ ከሆነች ጠይቃትና ኤጀንሲዎችን ማቃቸውን አናገርላታለሁ። ወስደዋት ከመዳሟን አናግረው ከመዳሟ ወስደዋት ልጅቷ ማናት? ሜሎና ትባላለች። ከተጋባሽ ከአረብ ጋር አውሬ ነው የሚሆኑት። አይ ሴትዮ እኮ አዲስ ከፊል ፈልጊና ውጪ እኮ ብላታለች እኮ። ፈቃደኛ ናት እኮ ልጅቷ። አስተረስ ሆና ነው እንጂ ሴትዮዋ ውጪ እኮ ብላታለች። እዳዋን ከሶስት ወር ነው የቀራት። እዳ 3000 ሪያል ነው የቀረባት። የቀረባትን 3000 ሪያል ከፍላ እንድትወጣ ነግራታለች እኮ ሴትዮዋ። ከፊል ፈልጊ ብላ አዲስ ስፖንሰር ፈልጊ፣ በእኔ ስር ሆነሽ ውጭ እንድትሰሪ አልፈልግም ብላታለች። ኮንትራት ይሻላታል ከጭቅጭቃ። አሁን እንደሱ ከተስማማች እኔ ኤጀንሲዎቹን አናገርላትና ኢንሻአላህ ከተሳካ ትገባለች። ምን አድርጋ ነው መውጣት ፈልጋለሁ እዳይን ከፍዬ ተጨርስ ብላት። ይቃማ በራሷ ብር ነበረ። ሴትዮዋ በራሷ ብር አሰርታ በየወሩ ከደሞዟ ነበር የምትቆርጠው። ይቃማ ልጅቷ የጠፋች ነበረች እና ይቃማ ማሰራት ሴትዮዋ ይቃማ ላሰራልሽ እና ክፈይኝ ስትላት እሺ ብላ ተስማሙ በሰላም ሰዓት። ከዛ ይቃማውን አሰራችላት። 14000 ሪያል ፈጀ ይቃማዋ ከነቀራማዋ ምናምን። ከዛ 11000 ከፍላ 3000 ሪያል ቀረባት። ከዛ አሁን 3000 ሪያሉን ከፍላ ስትጨርስ ከፍዬ ስጨርስ እወጣለሁ አለቻት ለሴትዮዋ። ስትላት እንዴ እኔ እኮ እኔ ጋር የምትሰሪ መስሎኝ ነው እንጂ ከፍሌ ስትጨርሽ የምትወጪ ከሆነ በእኔ ስር ሆነሽ እንድትወጪ አልፈልግም። በእኔ ስር ሆነሽ ውጭ እንድትሰሪ አልፈልግም። ስለዚህ ሌላ ስፖንሰር ፈልጊ አለቻት። አዲስ ስፖንሰር ደግሞ እንደ አዲስ ገንዘብ ይጠይቃል። አቡዬ አስገቢኝ ገንዘብ አይደለም እባክሽ። አንቺ ልጅ ቀንም ስትይ ነበር አይደል? አይሰማም።
ይሰማል። ሰው ጠይቀሽ ብዬ ነው። ምንድን ነው ጉዳይሽ? እህትሽ ጠፍታ ነው?